ሳይለውም ያኔ እሺ እንደዚህ እናርጋ ቡካ ካንዴ ነው እሺ መጥፎ ነገር ሲናገሩ አትወጂ ምናምን እሱ ጥሩ ነው ባይዚ ማለት ለምሳሌ ቁጭ ብለሽ ወንድሞችሽ ምናምን መጥፎ ነገር ሲነገርባቸው በእነርሱ ላይ አይ እንደው እኔ ቁጭ ብዬ ወንድሞቼ እንደዚህ አትናገሩልሽ በትወጪ ምንም ችግር የለውም ባይዚ ኖርማል ግን እኛ ምንም መጥፎ ነገር አንናገርም እሱ የተናገረውን ብቻ ግን እንስማ ይሄ እሱ እንደማትናገሩ አውቃለሁ እኔ ያለው እኮ ቪዲዮ ይከፈትሽ ቪዲዮ no problem ከፈተው ሁሉ ቤዛ ሰጠ ይለ ቤዛ ሲለማንሰ እንደማለት ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላለፉ ሰብኮነ ቤዛ ምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። መቤታችንም ሌሎች ቅዱሳን መላእክት ሁሉ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ዮሪ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ቤስ ጠብቅ ለመቤታችን በጣም እኮ ነው የሚያሳዝነው ደግሞ ባይብል ያቃል የተባለው ልጅ አይደል አስተውል ወይኔ በላቸው ይሄ ልጅ ወንጌልን ለመሸፈን ሄደ ባይብል ዲስ ጋይ ሊትራሊ ዲሞኒክ በነገራችን አሁን ህፃናቶችን ያምታታል አሁን አሳየኝ እስኪ አንተ ውስጥ ጥቅስ ያመጣል ብዬ ስጠብቅ ምን ላሳይ ካቂ እሱን ልጁን አሳየኝ አሁን ደግሞ ሊትራሊ የምትለውን ቃል ተጠቅሞ ደግሞ ምንድነው አሁን ያለኝ ዴሞኒክ ነው ያለው ዴሞኒካ ከስሙ አሰውኔ አሁን ስለ ጌታችን አንዴ ቆይ ማለት እኔ አስቀድሜ ለጌታችን ቤዛ የሚለው ቃል ልክ እንደሚነገረው አላ ኤግዛክትሊ ያቹ ቤዛ የምትለው ለጌታችን የምትናገረው ያቺ ራሷ ቤዛ የምትለው ቃል አይደለም ለሌላው የምትናገረው ባይዚ ይለያያል ቃል ቤዛ ሲባል ሌላው ጌታችን ቤዛ ባልበት ሴንስ እንደማይሆን እናውቃለን ሪደምፕሽን እንደማለት ነው አሁን ክርስቶስ ነው ራሱ ሪደምፕሽን ተብሎ ሊጠራ የሚችለው ጌታችን ነውና ከዛ ውጪ መይታችን ቤዛ ስትባል በሌላ መንገድ ነውና ቤዛ የሚለው ቃል ይለያያል አስቀድሜ ጌታችን ከዚህ አንፃር ብቻውን ቤዛ ነው ምናምን እያልኩ ተናግሬ ማለት ነው ይሄ ሰው ኢየሱስን ይጣላል ዴሞኒክ ነው ብሎ ይመጣል እኔ እኮ ስንታይ ነው እሱ እንዳለ ለዚህ እኮ ነው አኬ የተቆራረጠ ቪዲዮ እነሱም አይተው ይሆናል አንተ ስለ ኢየሱስ በደንብ አውቃለሁ ይሄው ቡካ አይተው እኮ ነው የራሱ ያኬ ቪዲዮ ላይ እኮ ነው አዛው ለኢየሱስ ቤዛነት ስታወራ እኔ በደንብ ሰምቻለሁና እነሱም እኮ አሁን እየሰሙት እኮ ነው ቡካ ቁጭ አድርገው ሰምተውት እኮ ነው ሰምተው ልክ ሁሉንም ሰምተዋል ሁሉንም ይሄው ሰምተው እየሰሙ እኮ ነው አባካ ባላካ ቤዛ የሚለው ቃል አንድ ብቻ አይደለም ትርጉም አለቀ በቃ እንግዲህ ካልሆነ አልሆነም ነው መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ ያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጪ ተሰጥቶን አይተናል አለቀ ምን ማድረግ አይቻልም ግን እነዚህ ልጆች ምንድነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድሞች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጣላል ምናምን ዴሞኒክ ነው ምናምን አትሂዱ ነው ያው እንደዛ በሚል አክቹአሊ እሱ አኪ ጋር አትሂዱ አይነት ነገር የሚመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎት የሀገር ጊዜ ሰው ይናገራል አንዴ ትናገሪያለሽ ከዛ በኋላ እኮ በቃና እንዲህ ስም እየለጠፉ አይደረግም ወይ ስህተቱን አሳይቶ ምናምን ነው ግን እኔ እስቲ ቪዲዮ እኔ ያው ይሄ ራሳችን ይጀምረው አንድ ጊዜ ከመጀመሪያ ጀምሮ ባይብል ያቃል የተባለው ልጅ አይደል አስተውል ሙታር እዚህ ጋር ሙታር ዲናኪ ሄኖክ ለመሸፈን ሄደ ባይብል ተሙ ያወራ ነው እንዴ አዎ ሚውት አድርግልኝ መጀመሪያ ላይ ያለችዋን ብቻ አድርገህ ሚውት አድርግልኝ አንድ ጊዜ ከፈተውና ሄኖክዬ የመጀመሪያው ከመጀመሪያው ጀምረ ከዛ ሚውት አድርገህ ቪዲዮ ሰርቷል ባይ ዘ ዌይ ቡካ ቪዲዮ ሪፍሌክት ያደረጉ ያሉት ራሱ አኬ ሰራውን ቪዲዮ ነውና የሆነ ተቆራርጦ ደርሷቸው ሳይሆን የራሱን አካውንት ነው የከፈቱት በጣም እኮ ነው የሚገርመው ላይክ ራሱ አላደረጉልኝም እያየሁኝ እኮ ነው ነጭ ነው ይቺ ልብ ቅርጻ
አምኩ መጀመሪያ አርግ አንተ ማርያም ቤዛ ናት ብለሃል እንዴ? እዚህ ላይ ወጥቶ እንደገና ብያለሁ፣ ግን በምን መልኩ የሚለው ግን ይለያል ነው። ማርያምን ብቻ አይደለም ገንዘብንም ብየዋለሁ። ቡካ ገንዘብንም የነፍስ ቤዛ ብየዋለሁ። እኔ ማርያምን ብቻ ሳይሆን ይደብርሻል ገንዘብ የነፍስ ቤዛ ቢባል አይደብረኝም፣ ግን እንዳገባቡ ነው። ግን እንዳለ ሆኖ ምን አለ መሰለሽ እንዳገባቡ ጥሩ ነገር ነው። ግን አሁን ኢየሱስ ጠል ነው ብሎ ይሄን ያህል ለመናገር እሱን እስቲ ቆይ እናያለን። ይሄን አምነሽ ውጪ። እሺ ኢየሱስ ጠል አይደለ? ከኔም አውቃለሁ። እሱን አብየስ ነው። ሀጣን ለጻድቃን ቤዛ ናቸው የሚልስ ምንድነው? አዎ እንዴ አሁን ሚስአንደርስቱድ ተፈጥሮ እንደሆነ እሱ የሚናገረው ሚስአንደርስቱድ ከተፈጠረ ብዬ ነው። ገንዘብ ቤዛ ሲባል የማይደብረን እኮ ዓለም ቤዛ ነው። ጥያቄው የዓለም ቤዛ ነው። አታጭበርብር። አታስወጣው ገናል አታስወጣው። እስቲ ይግባ አንተ መጀመሪያ ነው አንዴ ቪዲዮን እናናት ለቤ ደከመኝ አስገባው እኮ ሙሉን ነው አንዴ ሚዩት አድርጉ። ሌሎቻችሁ እኔና ሌሎቻችሁ አካሌ የሆነ ቪዲዮ ሰርቷል። ቆይ ስለ ራሱንም ስለ ሁሉ ቤዛ ሰጠ ይለ ቤዛ ሲለማ ሰመደ ማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንፃር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል። ቤስ ጠብቅ ለመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አለ አስታውስ። ወይኔ በላቸው ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዘል ዲስ ጋይ ሊትራሊ ዲሞኒክ በነገራችን አሁን ህፃናቶችን ያምታታል። አሁን እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ስጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ እኮ አይገርም? እግዚአብሔር ይገስጸው ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ ጴንጤ በክርስቶስ ኢየሱስ ሚስአንደርስታንዲንግ ነው ያለው። አንተ ኢየሱስ ላይ ቀልደህ ያልቻላል ይችላልው ካንተ ጋር እንጀራ ለመቋረስ። ቆይ አንድ ስም ይሁን ሲምፕል ነው። ሃይማኖተኛን ቡካ እንጨርሰው ትንሽ ነው የቀረው። ጨርሰውና እነግርሻለሁ። አንጀቱን በልቼ ተረጣ። ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው ኖ እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምህ በጣም ነው የሚያምህ። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ያ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ቆይ ተው ሊትራሊ ኢየሱስ አላለቀም። ኦኬ እሺ ደሽ ነው ይብቃ። ስድብ ነው ለነገሩ ከዚህ በኋላ ያለው እሺ ያው ኢየሱስን ይጠራል ማን ያለ ይላል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችንን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብረው ለህዝቡም እያሳዩ ለራሳቸውም እያዩ እኔ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮ ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛ እና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገው እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ሲብሎ ሲያወራ ነበር። መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስቲል ሰለ መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱ ምንድነው እንደው አክሊል ክርስቶስን ይጣላል። አክቹአሊ ክርስቶስን በጣላ በወድ ለጴንጤ አይደለም ባይዘው ላንተም አይደለም። ይሄንን የሆነ በጣም ቫይብሬት ያለምትሆነው ልጅ ላንተም አይደለም ለማንም አይደለም ለኔ ነው ለራሴ ነው።
ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል የምንድነው መረገምን አንፈልግም እና ጌታችን ኢየሱስን መውደድና ለመውደድ የህይወት ጉዳይ ነው በነገራችን ላይ እርሱ አስቀድሞ ወዶናል ስለዚህ እኛም እንወደዋለን ነው አይደለ በቃ እንደዛ ነው አስቀድሞ እሱ ነው የሚወደን አንኮንዲሽናሊ ከእርሱ ነው የሚጀምረው ፍቅር ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን አሁን በዛ ደረጃ ባይሆን እንኳን ትንሽ እንደምንም ይያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም ይያለን ስል በትግል ይመጣል ያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆናት ለእግዚአብሔር ምቹ በሆነን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን ይያልን እንሄዳለን እና ያ ደግሞ ይገለጣል በህይወታችን የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል ለሌሎች ሰዎች በመናሳየው ሐዘኔታ ርህራሄ ፍቅር ሌሎችን ከመውደዳችን የሚገለጠ ማን ነው እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጨርበር ምናምን እንደዚህ አይነት ነገር አለ በዚህ የሚገለጥ እንትን የለም ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም በቃ ስሜታዊነት አንዳንዴ በጣም አደገኛ ነው በዚህ መንፈሳዊነትና ስሜታዊነት ይለያያል መንፈሳዊነት እና ስሜታዊነት ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል እያለቀሰ ሊልኩ ይችላል ግን መንፈሳዊ ሆኖ አይደለም በቃ ስሜታዊ ሆኖ ሰው በዘፈን ያነባ ያለቅስ ይነፋረቅ ይልን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው መንፈሳዊነት በጣም ይገለጣል እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣለህ እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን ይወዳል አንተ ርዕስ አድርገህ ቁጭ ብለህ አኬ ማርያም የዓለም ቤዛ ነች እሺ ቢሊ እሺ ከምን አትሽሽ የዓለም ቤዛ ነች ወይ እሺ መልሳለሁ ከምን አላለም እንደዛ አላለም ቆይ ካላለ እዚሁ ይበልሽ ቡካዬ አኬ ይቆይ ወይስ ቆይ አንዴ ለቢሊ እመልስለታለሁ ለቢሊ ችግር የለም ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው ቤሊ ማርያም የዓለም ቤዛ ነች ወይ ዛሬ ታቻላችሁ ስሙ ማርያም የዓለም ቤዛ ነች ወይ ታስወጡኛላችሁ እንጂ ቤሊ ልመልስ ነው ግን አያ አንተውን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው ለህፃን ልጅ እንደ ህፃን ነው የሚመለሰው ለአዋቂ እንደ አዋቂ ምን ብቻ እንደዛ አይደለ በያለንበት ደረጃ ነው የሚመለሰው አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው ገንዘብ የነፍስ ቤዛ ነው አይደለም እሺ አዋቂው ማርያም የዓለም ቤዛ ነች አባሱ ተሳስተዋል ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ ዱቃቱ ማለት እሺ ማርያም የዓለም ቤዛ ነች መልስልኝ እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል እሺ ቀለል ያለ ነገር ልንገራችሁ ከመቤታችን ጋር በተያያዘ አክቹአሊ ዛ ቪዲዮ ላይ የተወሰነ ነገር ብያችኋለሁና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው ኦኬ necessarily ክርስቶስ እንደተባለው ነው ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል ለሙሴ ሰጥቶ አይተናል ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለህዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል ቤዛ አድርጎ ልኮታል ምን ማለት ነው ቤዛ አድርጎ ላከው ሲባል ያው ህዝብ እስራኤልን ከግብጽ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው ቤዛ አድርጎ ላከው ሲባል እዛ ጋር ዴሊቨረር ሆኖ ማለት ነው ነፃ አውጪ ሆኖ ተላከ ሙሴ ከዚህ ቀደም እንዳልኳችሁ በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም እሱን እናውቃለን እንረዳዋለን ምን ይያለ ነው እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንፃር ቤዛ እንደተባለ ማለት ነው ገንዘብና ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ላይ ኦኬ ችግሩ ምን እንደሆነ ታውቃለህ እሱ እኮ አልተጻፈም ማርያም የዓለም ቤዛ ናት ተብላ ያልተስለተጻፈ ችግር ኢየሱስ የዓለም ቤዛ ነው ሙሴ የአንድ ለእስራኤል ህዝብን ለማዳን ነው ቤዛ የተባለው
ኢየሱስ ግን ለዓለም ነው የተባለውና ትክክል። ልዩነቱ ለነገርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። እሺ ሶስትነትን ያመለክታል። ትክክል ነው። ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ ስላልተጻፈ አልቀበልም ነው የምትይው ወይስ ስላሴ የሚለው ይሄንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው እና ቤዛ ከቋንቋ ውጭ እኮ አይደለም። ለቃል ከሆነ ሙሴን ሲልክ ለአንድ ለእስራኤል ሕዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ምንም ይሄ ሲጀምር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው። ሙሴ ለሆነ አካባቢ በቃ ወደ ግብጽ አካባቢ ተላከ፣ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል። ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም። ባይዚ በደሙ የሆነ ቤዛነትን የተደረገው ራሱ በደሙ የሆነ ቤዛነት። ስለዚህ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘነው። በዚህ መልኩ ነው። ስለዚህ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባለ ነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤርሲያን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኝም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ ባጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭቶ ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለምን አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድነው ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውን ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ። ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የሞት ምክንያት ሆነች። ቅዱስ ሄራኒስ ነው ይሄን የሚለው። ወደ ድንግል ማርያም ይወስድና ደግሞ እመቤታችን ደግሞ ክርስቶስ አይደል ወደ እሷ የመጣው ለእርሷም መዳን ለሌላውም ዓለም መዳን ምክንያት ሆነች ብሎ ይናገራል። ስለዛ እንደዚህ ነው የሚያነጻጽራቸው ሔዋንንና ማርያምን። ሔዋን ወደ ጥያቄ አለኝ። እሺ ቀጥይ። ምንድነው? ክርስቶስ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ነው ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሐረጉ ሁሉ
ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ እንደዛ ከሆነ? እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ ለመሰቀል አስፈለገው? የዘር ሐረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ዳይሬክት ሊቀጥታ ምክንያቱም ኢየሱስ ብቻ ነው የመዳን ምክንያት የሆነው። በስጋ ተገልጦ ሞቶ እኛን የድነት ምክንያት የሆነው እሱ ነው እንጂ እሷ እንትን ንጹህ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን ከአንዴ ቡካይ ለመዳን ከሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን እኔ የምፈልገው እምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንፃር አሁን ካልሞተ እንዴት አድርገው ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይሻ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው ማለት በስጋዊ ማለት ነው። ቃል መቶ ስጋ ይሆናል። ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው እኮ። ዝም ብሎ የሆነ ሰዓት ላይ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ ደሙን አፈሰሰ ያኔ ነው በቃ ያዳነን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዊ ጀምሮ ድህነታችን ይጀምርና ዘን በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉም እሱም ለኃጢአታችን ስርየት ለድህነታችን ነው። ሞቶ መነሳቱ ራሱ ደግሞ ለኃጢአታችን ምንድነው? ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ፣ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ። በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድነው ይሄ ነገር ከመቤታችን ጋር ምን አገናኘው ከተባለ ባጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ተቀመጠልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ ሊሞግተን ይችላል። ያው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታል። ምንም ብዙ ጊዜ ትምህርት ሰተንበታል። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ትቀመጥልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሄው ይሞግተኝ ይያለው እና ምንድነው መለስ ስላርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ ይያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አባ አንድንም ነበር። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ፣ ከዛ በኋላ ልጁ ኢየሱስን መላኩ፣ ወልድ መጥቶ ስለ ሁላችን መሞቱ፣ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ፣ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ የታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው፣ ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር ለሆነ ሰው የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት ያ ሰው። ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንፃር እንጠቀማለን የሚለውን ማየት እንጂ
ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ የሆነ እዛ ላይ ለጥፎ ብቻ እንትን ማድረጉ ጥሩ አይደለም። ሰው ምንድነው አንተ ግን አባ ናቸው ቄስ ጳጳሱ ትክክል አይደለም ነው የምትለው ወይስ ትክክል ነው? ቆይ እሺ ቆይ ልንገርሻ እኔ ግን እንትን ኮሜንቶቹ በጣም ዲስትራክት እያደረጉኝ ነው። ለምን ከፈትከው ሲጀምር ዝጉት እስቲ ቆይ እስቲ ከቻልኩ ምን ነበር የሚደረገው? I got it. Okay, እሺ እኔ ግን በጣም እንቅልፍ እየመጣ ነው። አላችሁ? አዎ ጠፍቷል። ኮሜንታቶች አዎ ጠፋ አይደለ? እሺ ኦኬ እሺ ቪዥን 2 minutes ጨርሰውና በቃ እንላይ። እሺ ጳጳሱ ትክክል አይደሉም ወይ? ቤዛ እዛው ቪዲዮ ላይ እንደተናገርኩት ቤዛ የሚለውን እኔ ቪዲዮውን እኮ አላየሁት። ኩስ በቃ እዩ ግን በዛው ላይ ተናገራለሁ። ነፃ ይሄ ስለሌላው ተላልፎ መሰጠት ክፍያ ምናምን ከሚለው አንፃር ከሆነ ያው እሳቸው በዛ መልኩ ተርጉሞ ስለጀመሩት ከዛ አንፃር ሲታይ ትክክል ነው። ግን እነሱ ግን አሁን እሳቸው ምንድነው ያደረጉት? ትንሽ ፈርዘር ሄዱና ይሄ እንግዲህ ከመቤታችን ጋር በተያያዘ ያለውንም ነቀፉት ማለት ነው። እንደዛ ሲነቅፉት ያደረጉት ነገር ምንድነው? ቤዛ የሚለውን ቃል በቃ በአንድ ብቻ ስለተረጉሙት ነው። እና እሱ ስህተት ነው። በአንድ ብቻ መተርጉሙ እንደዛ ስህተት ይመስለኛል እንግዲህ እኔ እስከማውቀው ማለት ነው። ክርስቶስ ቤዛ በሚባልበት መልኩ ግን ማንም አይባልም። በቃ አለቀ። ብቻውን ቤዛ ተብሎ ይጠራል። ክርስቶስ አንድ ሰው ብቻውን አንቺ ሴትዮ ቸርች አታስመስዩ ላይቡን እሺ እንቅልፍ የመጣ ልጅ ልትነሳ ነው እጇን ቀስቀስከኝ እንደዛ ስትል። አይ ግን ምንድነው ይሄ ስለ ኃጢአት ተላልፎ መሰጠትና ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን። ከዛ ውጪ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንዳገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጭፈን ሆኖ ብቻ እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጫ አልፋነት ረክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብያለሁ። ኢቭን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም። ባይዚ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይሄንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም ምክንያቱ አብ ራሱ ምክንያቱ ለመዳናችን። አብ ባይወደን ኖሮ እንድንነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁ ኢየሱስን መላኩ አይደለም? ልጁ ኢየሱስን ባይልክ አንድንም። ስለዚህ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለሁላችን ባይሞት መዳን እንችል ነበር? አንችልም። ስለዚህ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱስ አይደለም ነው። እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው። በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዚህ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም። ስለዚህ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንመቀው። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደርግ ምክንያት ምን ያለው ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁ እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ። ዮኒ ሙስሊምን ሰበከና
ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ ስለዛ መጣ ተጨመረ ተጠመቀ ድህነትን አገኘ ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው ይሁን ይሰብኩት አይደለ ስለዛ ለመዳኑ ምክንያት ሆነለት አልሆነለትም ሆነለት እንዴ አይደለም ለመዳኑ ምክንያት መሆን ባይዚ አዳኝ ተብሎ ይጠራ አድኑ ተብሏል በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ ባይዚ አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል ይሁዳ በመልእክቱ አንዳንዶችንም ከእሳት ነጥቃችሁ አድኑ ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለኩ ሲናገር እኮ ተመልክተናል እና ይሄ እንደዛ ያለው ለምንድነው ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይ አዳንኩኝ ተብሎ ተነገረለት ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይሄው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል ስለዛ ከዚህ አንፃር እንደዛ ተብሎ ሊነገርላቸው ይችላል መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል እንዴት የህዝቡን ልብ ያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል ምክንያት ተብሎ ሊጠራ ይችላል ከዚህ አንፃር ከምን አንፃር የሚለው ነው ማየት ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ህይወትን እንዲያገኙ ሰብከዋል ኦኬ ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል ቅዱስ ጳውሎስ ማለት ነው ከዚህ አንፃር ምክንያት ሊሆኑ ይችላሉ ለሰዎች መዳን የእመቤታችን ለየት የሚያደርገው ምንድነው ለየመቤታችን ለየት የሚያደርገው ምንድነው ከተባለ በአጭሩ እንግዲህ አሁን የአባቶችን የሚያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ኢራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዮስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ ከዛን ከእነሱ ደግሞ እነ ቅዱስ ኢራኔስ ተምረዋል ስለዛ ቅዱስ ኢራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው ከሐዋርያ ያበው ማለት ነው እና ሰው እነ ቅዱስ ኢራኔስ ምን ብለው ያስተምራሉ ሄዋን እና እመቤታችን ያነጻጽሯቸዋል በምን መልኩ ያነጻጽራሉ እነ ጀስቲን ማርተርም ጭምር ማለት ነው ባይዚ ሰማቱ ይስተንም በምን መልኩ ነው የሚያነጻጽሩት ሄዋን አታድርጊ የተባለችውን አድርጋ በላች ዘር ሞት ወደ እርሷ መጣ ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች ለራሷ ሞት ለሌላው ሞት ምክንያት ሆነች እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ኢራኔስ ነው እንግዲህ እኔ ያለው እኔ አይደለሁም ቅዱስ ኢራኔስ ነው ኢራኔስ ምን አለ ለሌላው መዳን ለራሷ መዳን ምክንያት ሆነች ስለዚህ አሁን እንዴት ምክንያት ሆነችው ከተባለ ወደ ሄዋን መልአክ ተላከ ምን አይነት መልአክ የወደቀ መልአክ ሰይጣን መጣና ያው የወደቀ መልአክ ነው ሰይጣን እንደምታውቁት ወደ ሄዋን ሄደው የወደቀ መልአክ ነው ወደ እመቤታችን ይመጣው ግን ቅዱስ መልአክ ነው የወደቀው መልአክ ሄዶ አምላኩኛ አላት ሄዋን ይሄንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃቸዋል ምናምን የሚል ነገር ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምጽ ወይም የወደቀው መልአክ ድምጽ ሰምታ ይሄን ነገር ሄዳ አደረገች ፈጸመች በእግዚአብሔር ላይ ተነሳሳች እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው ይገልጽ ነውና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን ነው የጌታ ባሪያ ነኝ ያለችው ራሷ እኔ የጌታ ባሪያ ነኝ እንደ ቃል ይደረግልኝ በላይ መልአኩን ድምጽ ሰማች አሁን እኮ የሚያስገርም መካካስ እኮ ነው የተደረገው የሳልቬሽን ሂስትሪ እኮ ይሄ የድህነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው አስቀድሞ አዳምና ሔዋን አለ አሁን ምንድነው ሔዋን ሳተች ከዛ በኋላ ወደ አዳም ምናምን ብሎ ሄደ አሁን ደግሞ መልአኩ ይመጣና አሁን ወደ ሴቲቱ ነው የሚመጣው የዛችኛው የሴቲቱ ጥፋት በዚህኛው ሴቲቱ መታዘዝ ተካካሰ ይላል ቅዱስ ኢራኔስ እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መጥቶ እንደ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው ስለዚህ እመቤታችን ለራሷም ለሌላው መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው ግን እሺ ምክንያት ሆነች ለማን ክርስቶስ ማን ነው መጥቶ የሚያድነው ነው አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ህዝብ ማለት ነው ክርስቶስ በሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ ተመረጠችው ምን ይደረግ እሺ እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ ስለዚህ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር ያነጻጸርናት ከክርስቶስ ጋር እኩል ያደረግናት ኢቭን ከክርስቶስ ጋር አብራዳኝ ይያልናትም አይደለም እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል አክቹአሊ እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደም ትሪክስ ምናምን የሚሉት ነገር ስላለ ማለት ነው ተውት እነሱ ኤኒዌይስ አገባንም ግን በአጭሩ ከዛ አንፃር ነው የሚነገረው እና ይሄ ምክንያት መሆን ግን ለየትኛው ለነቢያት የሚሰጣል ለሐዋርያት እኔ ፖይንት ገብቶኛል በደንብ
እንዲያኖ ቡካ ሌላ አንድ ነገር ባነሳ another topic ስለሆነ በሌላ ብዙ ሰዓት ስለሚፈጅ እንጂ የሆነ ጥያቄ እንደዚህ ቢሆን በየለለህ ላለው ግን it's too late right now like almost 1 o'clock ሊሆን ነው in the morning እና ተኛለው እንጂ አዲልኝ ይዛ በጠይቅ ሌላ ነገር ሌላ ቀን ማውራት የምንችለው አሁን እንደ ፖይንት ቢገባኝም ማርያም ባትኖር ኢየሱስ ኢየሱስ ሊያድነን አይችልም የሚለው ጥያቄ ሊድ ያረጋናል አንተ እንዳንተ ነጋገር right ለምን ሊድ ምክንያት የሆነችው እሷ ስላልክ እግዚአብሔር ሌላ ሰው ሊኖረው አይችልም ወይ that's another topic actually that's another topic actually ታዩና እሺ ሌላ ጊዜ እናወራበታለን ግን እኛ ሌላ ሰው ይኖረዋል አይኖረውም ሜታችን ባትኖርስ ዓለምን ያድን ነበር አያድንም ወይ እንደዚህ ነገሮች ሁሉ አሁን ምንም የሉም በቃ ኤግዚስት የማያደርጉም በቃ ያለ የምናውቀው የሆነ ነገር ስለሆነ ምንም አይጠቅመንም እንደነዚህ ነገሮችን ማውራት ግን አንዳንዴ ምንም በቃ አሁን ለምሳሌ ሜታችንን ቢበተለውስ ምናምን ነገር ከዛላ በቃ ጭራሽ አንድንም ድነታችን ይጠፋል ማንንም ሰው መዳን አይችልም ምናምን የሚባል ነገር ይላል አናቀም ነው የሚባለው ዝም ብሎ እንደዚህ እንደመጣለንም እንደዛ አንልም በቃ አናቀም አለቀ እንደዚህ ምክንያቱም ይሄ ያልተፈጠረ ነገር ነው ኦሬዲ ይሄ ነው በቃ የተፈጠረው ምንም ማናቀው ነገር እንደዛ ነው thank you እሺ ቡካይ በጣም አመሰግናለሁ ደህና ደሩ አሜን መልካም ውሎንም ልውጣ መሰለኝ ቡካ ከሌለሽ ምን እሰራለሁ እዚህ በኋላማ ሲሶ ኬክ ይዞ ይመጣል ሴሌብሬት እናደርጋለን ሴት ያ ያልከኝ ፓፓ ኬክ ሲመጣ ደግሞ ሃፒ በርዝዴይ እንዳትዘምሩ ብሏል ልጁ ቀደምታች ሃፒ በርዝዴይ መስሎች ሲሶ ወይ ፓፓ ደውልልኛ ወይ ደውልልኝ በሉ ደህና ደሩ ደህና ዋሉ ጋይስ ሁላችሁንም ቴንኪው እናመሰግናለን ሰላም አንተሽ ጭስ ምትዩ ነገር አለ አሙ ጠፋሽ እኮ አይደለም የዛለት አልቻልኩም ቅዳሜ እንገናኛለን አኪ ይጆ መጣሉ ቅዳሜ ዕለት ለፓፓ ነገር ነው እሺ ሻየኔ እኮ በቀደም ላይ ሊሄድ ፈልጌ እንዳልሄድ አፋፌን አልከኝ ምንድነው እኔ ቺቺኒያ ጌታን ያገኘው ልጅ ኢየሱስ ቺቺኒያ መጥቶ የወሰደው ልጅ ትንሽ ሊሄድበት ነበር አንተ ሰው ሰው ይማር ይላል ዲያቆኔም ብሎ ኢየሱስን ማያውቀው ቺቺኒያ ኢየሱስ መጥቶ አገኘው እሱ ላይ ትንሽ አቃሬ ላቀን ይደበታለን አንተ ዲያግ ለማንኛውም ጋይስ እና ምን እሺ አኪ በቃ እንደዋላ አንተ እኮ ደውልልኝ እኛ አሁን ደውልልኝ ሲስ እሺ ወይ አንተ የት ነህ ስራ ነህ እንዴ እስከሆነ ሰዓት ልኖር እችላለሁ ግን ስራ ነኝ እሺ ደውልልኝ ምንድነው ይጠጋጋል ወደዛ ደውልልኝ እሺ ፓፓ እስኪ ደውልልኝ እንደጨረሽ በእናትሽ የዛሬው ፕሮግራማችሁ ላይ ሐሳብ ልስጥበት ፖስት እሺ ተሙዬ እደውልልሃለሁ ሰላሙን ሲሶ ወይ እሺ ቻው በሉላችሁ ዝጋ ወጣ ሲሶ ቻው አንድ ቪዲዮ ለቀቅ ያለው ሪፖስት አድርጉት